የኔ ቆንጆ እንኳን ወደ ቤትሽ በደህና መጣሽ። ምንድነው? ምኑ? እንዴ ምን ነው? ማናት? ፊዮሪ ቅርብ ሰው ናት። የዲኮር ስራ ላይ ምናምን የተሰማራችው እና አንቺን ለመቀበል እኮ አንዳንድ ነገሮች እንድታግዘኝ ብዬ ነው የጠራሁት እንጂ አንቺ እንዳሰብሽው አይደለም። እንደዛ ነው እንዴ? አዎ የኔ ቆንጆ። ግን ናቲ ይሄን ያህል መቸገር አልነበረብኝም። የኔ ቆንጆ ያለሽኝ እኮ አንቺ ነሽ። እንደውም ላንቺማ ይሄ በጣም ሲያንስብሽ ነው። ከዚህ በላይ ባረግልሽ ይገባሻል። በቃ እኔ ልጅ ደህና ሁኑ። እንዴ ለምን ትሄጃለሽ? ከኛ ጋር ትንሽ ጊዜ አሳልፈሽ አትሄጂም? ትሄድ እንጂ ብትሄድ አይሻልም? ናትዬ እንደዚህ አይባልም። የኔና ትንሽ ተጫውተሽ ትሄጃለሽ። ደግሞ እንደዚህ አዘጋጅተሽ እንዲሁ ልትሄጂ ነው እንዴ? አይ ትንሽ ስራ አለብኝ፣ መሄድ አለብኝ። እናንተ ከብዙ ዓመታት በኋላ ተነፋፍቃችሁ ስለተገናኛችሁ ጥሩ ጊዜ አሳልፉ። እሺ እውነቷን እኮ ነው። ደግሞ ስራ ካለባት መሄድ አለባት። እንደዚህ አይመስልሽም? የኔ ቆንጆ። እሺ እንግዲህ ካላችሁ ምን ይደረጋል? የኔ ቆንጆ ስላደረግሽልኝ አቀባበል በጣም አመሰግናለሁ። ደግሞ አትጥፊ። በቃ እሺ እኔ ልሂድ። እሺ የኔ ቆንጆ ሸኝቻት ልምጣ አይደል? ጥያቄ ያለው እንዴ? ነውር እኮ ነው። ሂድ ሸኛት። አንቺ ግን ቆይ ያምሻል እንዴ? እንዴ ምን አደረግ? ምን ማለት ነው? ምን አደረኩ ማለት? አስተካክለሽ ሂጂ አይደል እንዴ ያልኩሽ? ተጎልሰሽ ትጠብቂኛለሽ? ይሄ እኮ የኔ ጥፋት አይደለም። እና የኔ ጥፋት ነው? አዎ። እንዴት ነው የኔ ጥፋት የሚሆነው? እንዳትሄጂ ግርሽን አላስኩሽ ነው ወይስ ያሰብሽው ነገር አለ? ናቲ ተረጋጋ እንጂ እኔ ምን ላስብ እችላለሁ? እሱን እኔ አላውቅም፣ ግን ደግሞ እንደ ጨረሽ እንድትሄጂ ነበር የተነጋገርነው። እኔም እኮ አልተነጋገርንም አላልኩም፣ ግን ደግሞ ቀድመ ልትደርሱበት የምትችሉትን ታይም ልታሳውቀኝ ይገባ ነበር፣ ወይ በቴክስት ወይ ደግሞ ደውለህ። እሺ በቃ አሁን እንደምንም ብለን ነገሩን አሳልፈናል። እሷም የነቃች አይመስለኝም። ከዚህ በኋላ ግን ለእያንዳንዱ ነገር መጠንቀቅ አለብን። ከዚህ በኋላ ስትል አብረሃት ለመቆየት አስበሃል እንዴ? አይ እንደዛ አይደለም፣ ሁሉን ነገር ሳይነቃብን መጨረስ ነው ያለብን ብዬ ነው። ይሄ ለትዳራችን የምንከፍለው መስዋዕትነት ነው። ይገባኛል። እኔም ባሌን ጥዬ የምሄደው ይሄንን አስቤ ነው። ታዲያ ሁሉን ነገር በጥንቃቄ እናድርግ። እንዳያሳስብሽ፣ አሁን እኮ በጣም ትንሽ ጊዜ ነው የቀረን። ሙሉ ንብረቱን በእጅ ያስገብቼ ዘላለምን ካንቺ ጋር ነው የምኖረው። በቃ እሺ ሂድ። ከዚህ በኋላ ከቆየ መጠርጠሩ አይቀርም። ናትዬ ስለተቀበልከኝ በጣም አመሰግናለሁ። እንዴ የምን ምስጋና ነው ደግሞ? ይኸውልሽ ሁለተኛ እንደዚህ ስትኝ እንዳልሰማ። ምን ችግር አለው ባመሰግነስ? የራስ ሰው አይመሰገንም ሲባል አልሰማሽ? ደግሞ እኮ የግዴታዬ ነው። እሱ አባባል ነው። ማን ነው ግዴታ ያደረገብህ? የውዷ ያንቺ ፍቅር ነው። ታውቃለህ ግን እዛ ያለው ሰው እንዴት እንደሚርበኝ፣ ሰው እንዴት እንደሚናፍቀኝ ይገባኛል። ይገባኛል የኔ ቆንጆ። ስደትን ለማንም አልመኝም። እዛ በነበርኩባቸው ቀናቶች በጣም የሚያስጠሉ ጊዜያትን አሳልፌያለሁ። አይዞሽ የኔ እናት፣ አሁን እኮ ሁሉንም ነገር አልፈሽዋል። አዎ ፈጣሪ የተመሰገነ ይሁን። በስንት መከራም ቢሆን ትንሽ ገንዘብ አጠራቅም ያለው። ስንቷ ሴት መሰለች ፍዳዋን እየበላች ባዶ እጇን የቀረችው። በቃ ተይው፣ ተነሽ። በቃ ካለንበት ምድር እንውጣ። ይቅርታ የማይሆን ነገር አስቤ አንተን ማስጨነቅኩ አይደል? አይ እንደሱ አይደለም፣ ግን በቃ ዛሬ ደስታችን ቀን ነው። ደስታችንን እናጣጣማት። ልክ ነህ። እኔም እቅፍ ናፍቆኛል። እኔም እኮ እሱ ነው የምልሽ። ገላሽ ደግሞ በጣም ናፍቆኛል። እዚህ ሆነን በናፍቆት ከመተላለቃችን በፊት የሆነ ነገር እናድርግ አይደል? አይመስልሽም የኔ ቆንጆ? እሺ በቃ ሻወር ልውሰድና ቆንጆ ጊዜ እናሳልፋለን። እሺ ቶሎ በይ። በቃ ነው ወይስ እዛው ልምጣ? እንዴ ምን? ኧረ ዘቀልድ ነው። እንደውም አንቺ ቶሎ በይ። እስከዛ ድረስ እኔ አንዳንድ የማደርጋቸው ነገሮች አሉ። አንቺ ብቻ ቶሎ በይ። እሺ
ናቲ ናቲ ወይሽ እንድታረቂ ነው ልጅ ከኔ ማርቀት ናቲ ናቲ ምንድነው የማን ነው እኔ ትጠይቀኛለህ እዚህ ምን እያደረክ ነበር ይሄ ምንድነው እኔ ምን አደርጋለሁ መቼስ እኔ ጡት ማዘዣ ምናምን አላረክ ያንቺ ሊሆን ይችላል እንጂ በቃ ዝም በል እባክሽ ተረጋጊ ሮዚ አንቺ ሮዚ አንቺ ወይኔ ቀደምሽኝ መትረፍም የለብሽም መሞት ነው ያለብሽ ሮዚ አንቺ ሮዚ ቆይ አንቺ ምን እያደረግሽ ነው? አሁን ደግሞ ምን አደረግኩ? ለምን እንደምትጮህብኝ? ስንት ሰዓት ነው የደወልኩልሽ? ይሄ ሁሉ ሰዓት ቆይተሽ ትመጫለሽ? ታውቀዋል ናቲ፣ በጣም እየተቆጣኸኝ ነው። ቆይ ምን ተፈጥሮ ነው? ሮዛ ሴት አለች። ሞተች። ሰውዬ ምንድን ነው የምታወራው? ለምን ደግሞ የማይመስል ነገር የምትዘባርቀው? እውነቴን እኮ ነው። እባክህ ናቲ፣ የማይመስል ነገር አታውራ። ለምንድን ነው እንደዚህ አቻኩላ የጠራኸኝ? ሲቀጥል ደግሞ ለምንድን ነው በስልክ የማይነገር ነገር አለ የምትለኝ? ፊዮሪን ያልቀለድኩም። ሮዛ ሞታለች። እውነቴን ነው የምልህ። የምታወራው ነገር ምንም አልገባኝም። ቆይ ማን የገደላት? ቢገባሽም ባይገባሽም እኔ እውነቱን የነገርኩሽ። የገደልሻት ደግሞ አንቺው ራስሽ ነሽ። ለምንድን ነው ነገሮችን የምታወሳስበው? እኔ እንዴት ነው ልገላት የምችለው? ሻወር ቤት ውስጥ እንዴት እንደዛ አዝረክርከሽ ትወጫለሽ? ምን? አዎ በአንቺ ምክንያት የሞተችው። ፓንት ጡት ማስያዣ ምናምን እዛ ባታይ ኖሮ የኔ ሁሉ ነገር አይፈጠርም ነበር። እኔ ላይ ለማሳበብ አትቸኩል። እና እኔን ጥዬ ወጣሁት? ምን እንዳደረግን ላስታውስህ እንዴ? ብቻዬን እኮ አልነበርኩም። እና እኔ ማንሳት ነበረብኝ? ይበቃሃል ናቲ። አሁን በስነ ስርዓት አስረዳኝ። ወይስ እሷን ገለህ የኔን እጅ ለማስገባት ነው? እንደዛ አይደለም። ደግሞ ይኸውልሽ እኔ በማድረጋቸው ነገሮች በጠቅላላ እጅሽ አለበት። እሱን እኮ አንተ አሁን የተፈጠረውን ነገር አስረዳኝ። እሷ ሴት ነው ያለችው። መጀመሪያ ሻወር ልውሰድ ብላ ነው የገባችው። ከዛ እንደገባች አካባቢ እኔ መኝታ ቤት አልጋዬ ላይ ነበርኩኝ። ከዛማ ጮክ ባለ ድምፅ ጠራችኝ። እኔ ደግሞ ምን ሆና ነው ብዬ ሲሄድ ለካ ጉድሽን አይታ ነው። እና ማየቷ ብቻ እንድትሞት አደረጋት ልትለኝ ነው? አይ እኔ ለዋሻት ስሞክር በቃ ልትመታኝ ስትታገረኝ ድንገት ወደቀች እና ሞተች እያልከኝ ነው? አይ አልሞተችም፣ ሻወር እየወሰደች ነው። እንዴ ቆይ ምን አይነት ቀልድ ነው የምትቀልጂው? መቼ ቀለድኩ? እዚህ በላይ ቀልድ አለ እንዴ? ሞታለች እያልኩሽ ደጋግመሽ እየጠየቅሽ ነው። የእውነት ሞታ ከሆነ እኮ በጣም ጥሩ። ማለት ምን ማለት አለ? እንዲሁም ለኛ አቀለለችል። ግን እኮ መጨረስ የነበረብኝ ነገሮች ነበሩ። እሱም ማድረግ አይከብድም። ለቤተሰቦቿም ቢሆን ድንገት ወድቃ እንደሞተች ትነግራቸዋለህ። አይ አንተ እሱ እንኳን ማድረግ አንችልም። ለምን? ቤተሰቦቿ እዚህ እንደመጣች ያውቁ። የምርህን ነው? ሳያስቡ ሰርፕራይዝ ልታደርጋቸው ነበር ያሰበችው። ይሄማ በጣም ጥሩ አጋጣሚ ነው። ምን እናደርጋለን መሰለህ? እስከ ወዲያኛው እዚህን መምጣቷ እንዳያውቁ ነው የምናደርገው። እኔ የሚያስብኩት እሱ ነው። እሺ አሁን እሺ፣ ሰውዬ እዛው ክፍል ውስጥ ነው ያለችው። ምን እንደማድረግ ሳጣ ቆልፌባት መጣሁ። እሺ ና አሁን እንሂድና እንሳሳው። ምንድን የምታይኝ? አንቺ እኮ እያየሽ ነው። እየተያየን እንቆያለን። ፊዮሪ ምንድን ነው ቆመሽ ብታይ? እኔ እንጃ ግዢኝ። እማዬ ደወለች እና ላንሳው እንዴ? እኔ እንጃ ብቻ ግዴታ ማንሳት ያለብሽ ይመስልሻል? አይ አላነሳ። መጀመሪያ ይሄን ነገር እንጨርስ። እሺ ቆይ ግን አሁን ወስደን ሰው ምን እናደርጋለን? እሱ የሚያስጨንቅ ነገር አለን። በጣም ነው። ተገላገልን ማለት አይደለም። በዛ ላይ ማንም አያውቃትም እዚህ። እኔ ግን በጣም አሳዘነችኝ። የልብን አድርሶ ማለት በጣም አሳዘነችኝ ይባላል እንዴ? ና እንሂድ፣ በአሁኑ ሰው ሳያየን
አንዳንድ ነገሮች እያሰብኩ ስለነበር። ምንድን ነው የምታስበው? ሬሳ እኮ ነው ጥዬ የመጣሁት፣ ያውም ደግሞ የገዛ ሚስቴ። ምንድነው እንደዚህ መሽለለጥ? ወንድ ልጅ አይደለህ እንዴ? ቆፍጠን በል እንጂ። ደግሞ ወደ ያረከው ነገር በጣም ነው ያሳዘነች። ታዲያ ለምን ይሄን ያህል ካሳዘነች ድንኳን ጥለን ቁጭ አንልም? ናቲ በጣም እያበዛው ነው። እሺ ይቅርታ፣ ግን በቃ ትንሽ እስክረጋጋ ጠብቂኝ። የእሷን ያህል ባይሆን ለእኔ ትንሽ ስሜት የለህም አይደል? እንደዛ አይደለም። አንቺን ባላስበልጥ እንደዚህ ማድረግ ይመስልሻል? ለአንቺ ስል እኮ ነው፣ ለትዳራችን ስለው እንደዚህ አይነት መስዋዕትነት የምከፍለው። እንደዛ ከሆነ የዛሬ ደስታችን ብቻ እናጣጥም፣ ሁሉንም ነገር እርሳው። ደግሞ አስታውስ፣ ይሄን ነበር የምትፈልገው። ለነገሩ ልክ ነሽ። ምንም አዲስ ነገር ላንፈጥር መጨናነቅ የለም። አዎ ናቲ፣ በተለየ መልኩ ቆንጆ ምሽት እናሳልፋለን። እኔ ደግሞ ሁሉን ነገር አስረሳለሁ። እንዴ ተረጋጊ። ቆይ አንተ ማን ነህ? ለምንድን ነው እንድረጋጋ የምትነግረኝ? በጣም ተጎድተሻል መሰለኝ። ሆስፒታል መሄድ ሳይኖርብን አይቀርም። ሰው ያማል። ስለምን ሆስፒታል ነው የምትለው? ስለ ማንነት እኮ እንድታስረዳኝ እየጠየቅኩ ነው። እኔ እኮ ትንሽ እንድትረጋጊ ብዬ እኮ ነው። ተረጋግቻለሁ ካልሽ ግን ችግር የለውም። አሁን ተረጋግቻለሁ። እኔ የራይድ ሹፌር ነኝ። እባክህ አታድክመኝ። መናገር እየከበደኝ ነው። ካልነገርከኝ ጮሃለሁ። አሁን እኮ ስለ ማንነት ንገረኝ ብለሽኛል። አይ እሺ፣ ከደቂቃዎች ወይም ከሰዓታት በፊት ምን እንደተፈጠረ ታውቂያለሽ? የምታስታውሹ ነገር አለ? አይ የለም። ካላስታወስሽ ልንገርሽ። እኔ ያገኘሁሽ አንድ ወንድና ሴት ጫካ ውስጥ አውጥቶ ሲጥሉሽ ነበር። ማ? እኔን? ለምን እንደሚጥሉኝ? እሱን እንዴት ላቅ እችላለሁ? ግን ይመስለኛል ሞተሻል ብሎ መሰለኝ ጥለው ሲሄዱ የነበሩት። ሌባ ነክ እንዴ? ሴትዮ ሙሉ ያዝሽ ነው እንዴ? ምንድነው አራምባና ቆቦ የሆነ ነገር የምታወሪው? ቆይ ባሊስ? አሁን ማስታወስ ጀመርሽ መሰለኝ። ሌላ ምን ትዝ አለሽ? ሻወር ቤት የተፈጠረው ምንድን ነው? አስታውሺ። አንቺ ካስታወስሽ እኔ ምናልባት ማሳይሽ ነገር ማረጋገጫ ይሆንሻል። አንተ የምታሳይኝ ምንድን ነው? ምናልባት ታውቂያቸው ከሆነ ይህን ቪዲዮ ላሳይሽ። እንዲህ ናቲ፣ ማንን ነው የሚጥሉት? ከማን ጋር ነው? በቃ ይበቃሻል። ይህን ያህል ካየሽ ይበቃል። ማን ነው ግን? ናቲ፣ እሱን ይመስላል። ሻወር ቤት ምን እንደተፈጠረ ታውቃለህ? ወይኔ አምላኬ፣ ወደ ቤት መሄድ አለብኝ። ቆይ ተረጋጊ እንዴ። እነሱ እኮ የሚያውቁት አንቺ እንደሞትሽ ነው። ተረጋጊና ምን አደረገውን ነገር እናደርጋለን። ቆይ ለምን? እኔ ምንም አላደረኩም። አምላኬ ሆይ በህልምሽ ነው በለኝ። እንዴ ቆይ ተረጋጊ እንጂ። እነሱ የሚያውቁት አንቺ እንደሞትሽ ነው። ጥለውሽ ሲሄዱ ነበር እኔ ያገኘሁሽ። ይሄ በፍጹም ሊሆን አይችልም። ቆይ እንዴት? እኔ በጣም ግራ እየገባኝ ነው። ይኸውልሽ አሁን ነቃ ማለት አለብሽ። ገዳይሽ ባልሽ ነው። እሺ ቆይ ምን ማድረግ ነው ያለብን? ፈጣሪ ትትረፍ ያላት ነፍስ ናት። ከዚህ በላይ መዘግየት ያለብን አይመስለኝም። የኔ እህት፣ እኔ የትም አላውቅሽም፣ ግን ትቼሽ መሄድ አልፈለግኩም። አሁን መፍጠን ያለብን ይመስለኛል። ቤቱን ብዙም አላውቀውም። ከስደት ወደ ሀገር ውስጥ የገባሁት ገና ዛሬ ነው። ሰፈሩን በስም አውቀዋለሁ፣ ግን ከዛስ? እኔ አንድ ሀሳብ አለኝ። መጀመሪያ አንቺ ቤቱን ታሳይኝና አንቺ ሆስፒታል መሄድ ስላለብሽ ሆስፒታል ትሄጃለሽ። ከዛ የዛሬውን ጉዳይ ላይ ተይልን። አንቺ በደንብ ትችያለሽ። ለጉዳያችን አሪፍ እቅድ እናወጣለን። ግን ይህን ሁሉ ነገር ለኔ የምታደርገው ለምንድን ነው? እህቴ የተገደለችው በሰው እጅ ነው። እስከ ዛሬ ድረስ የእህቴ ደም የፍትህ ያለ እያለ ይጮሃል። ግን ኬት ይምጣ? አንቺን ሳይሽ እህቴ ትዛለች። በጣም ይቅርታ፣ የማይሆን ነገር እንድታስብ አደረግኩ። ግን እውነቱ መውጣቱ አይቀርም። ለማንኛውም ልብስ ይዤልሽ ልውጣና እንወጣለን። አይ አይደለ ከምን አይነት ሙድ እንዳስወጣውክ። የኔ ባቶኝ እኮ በጣም ነበር የሚቆጨኝ። የኔ ያደረኩሽ በምክንያት ነው። ሁሉ ነገርሽ ጣፋጭ ነው። መቼም ቢሆን አንቺን ከማንም ጋር አላወዳደርሽ። እስኪ አንዳንድስ አሪፍ የሆነ ምሽት እናሳልፋለን ብዬሽ ነበር።
የኔ ቤት በዚህ ሰዓት ተንኳኩቶ አያውቅም። ማን ሊሆን ይችላል? ፖሊስ ይሆን እንዴ? አይ ተይ፣ የበለጠ እንደፈራማ አታርጊ። ሰው ያሰማኛል እንዴ? ቤት ተሳስታ ይሆናል። አልተሳሳትኩም። ናቲ ነህ አይደል? አሁን ነኝ። ግን ቆይ አንተ ማን? አላወኩም። አልተሳሳትኩም። ምኑን? አታውቅኝም ለማለት ነው። እኔ ግን ላንተ በጣም ወሳኝ ሰው ነኝ። የታለቻች? የታለቻች? ግብረ አበር። የምን ግብረ አበር? የፍቅር። እሷን ነው እንዴ? አለች። ግን ለምን ፈልጋት ነው? አንድ የማማክራችሁ ጉዳይ ነበረኝ። ማንን? እኔና እሷን? በምን ጉዳይ? ወንድ ልጅ አይደለ እንዴ? ምን ያርበተብታል? ባይሆን ያችን ሂድና ጥራት። መጥራቱን ውስጥ እጠራልሃለሁ። ግን ቆይ ንቀቱን ምን አመጣው? አንተ አፋለኝ ብለህ ልታወራ ነው እንዴ? በእጄ ላይ ያለው መረጃ ይኸውልህ ህይወትህን ቁልቁል ነው የሚከተል። ባይሆን የምልህ ነገር አለ። ማስረጃ? የምን ማስረጃ? አንተና እኔ ሊመለከት የሚችል ምን አይነት ማስረጃ ይኖራል? ወሬ ማብዛት ትወዳለህ መሰለኝ። ይሄ እኮ ምንም አያስፈልግም ነበር እኮ። እሷ እንድጠራልህ ነው አይደል የፈለከው? እሷንም እጠራልሃለሁ። ቀጥልሽ ቀጥል። የታለች? እዚህ ነበረች እኮ። እኔ እዚህ ነው ጥያት የወጣሁት። አጥዋሽኝ። ተንበርከኪ ተንበርከክ። ሁለተኛ እንዴ ለምን እንደምበረከከው? ሳልደፋሽ ተንበርከኪ። አንቺ ዝም ብለሽ አትበረከኪም እንዴ? ነው መሞት አምሮሽ ነው? ግን ጥፋቴን ሳላቅ አይንሽን በጨዋት ባሽ ምንም እንዳላደረገ ሰው እንደዚህ ስትከራከሪ አታፍሪ? ያውም ሴት ሆነሽ በዛ ላይ የሰው ትዳር ውስጥ ገብተሽ። እሺ ምንድነው ጥፋቴ? ቆይ ከኛ ምንድነው የምትፈልገው? ስለምን እንደሚያወራው? አሁን ተንበርካችሁ ሁለታችሁ ወደ ሳሎን ሂዱ። እንደዛማ በፍጹም አይሆንም። እኔ እንደዛ ማድረግ አልችልም። ገንዘብ ከሆነ የምትፈልገውን ጠይቀኝ፣ እሰጥሃለሁ። እንደዛ ማድረግ ይመስላል? እስቲ ቪዲዮ ይዩት። ምንድን ነው ከኛ የምትፈልገው ነገር በሙሉ አደርግልሃለሁ። ውጣ ወደ ሳሎን ቶሎ በል። ቶሎ በል። ምንድን ነው የሚያንቀረፍተው? ከማል ጀምር። እባክህ እግሬን አመመኝ፣ ደከመኝ። ልነሳ? ሬሳ ተሸክመሽ ስትሄጂ ያልደከመሽ አሁን ደከመሽ? እባክህ እዚህ ነገር ውስጥ እጄ ምንም የለበትም። እንዳገለኝ ካላመንከኝ። እሺ አሁን ለእናንተ ጥሩ ስጦታ አለ።